በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ አምላክ እግዚአብሔር በሕይወትና በጤና የጠበቀን ሰዓት ሰጠን። በጌታችን በአምላካችን በማየታችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር እናመሰግናለን። አቤቱ ሁሉን የሚችል የታመንክ ጸሎትን የምትሰማ ልመናን የምታደምጥ የልጆችህን ልቡናቸውን መሻት የምትፈጽም እጅግ መልካም የሆንክ አምላክ ቤተሰብን ሁሉ ባርክ፣ ልጆችን ባርክ፣ ትዳርን ባርክ። በቤት ውስጥ የሚገባ ክፉ ጨለማ በብርሃን የተገፈፈ ይሁን። ሰላም በኢትዮጵያም በዓለም ዙሪያ ላሉት ሕዝቦች ሁሉ ቤተሰቦቻቸው ውስጥ ሰላምን፣ በጎነትን፣ በረከትን እና አንተን መገኘት ብርሃን በቤታቸው ሙላ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳጆች እግዚአብሔር ልጆች ሁላችሁም እንደምንቆያችሁ ሁሉን የሚችል አምላክ መድኃኒት ተሰቅሎ ወዳችንን የከፈለልን ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ጋር ተወደደ የተመሰገነ ይሁን። እግዚአብሔር ልጆች እግዚአብሔር ቤተሰቦች ባለፈው እናግዛታለን ላላት እህት ያደረኩትን ድጋፍ እግዚአብሔር ይመልስላችሁ፣ በብዙ በረከት ቤታችሁን ይሙላ። እግዚአብሔር ይባርካችሁ። በእውነት እየመርቂያችኋለሁ። ዛሬ የምንማረው እንደ እምነታችሁ ይሁንላችሁ የሚል ትምህርት ነው። በጣም ትልቅ ትምህርት ነው የምንማረው። ጌታችን ኢየሱስ ክርስቶስ በወንጌል ከተናገራቸው አስገራሚ ቃላቶች አንዱ ነው። አሁን ያልኩትን ቃል ማቴዎስ ወንጌል ምዕራፍ 9 ቁጥር 29 ላይ እናገኘዋለን። ሁለት አይነ ስውራን ዕውሮች ይላቸዋል መጽሐፍ ቅዱስ። በአሁኑ ዘመን ማየት የተሳናቸው ሰዎች ወደ ጌታ መጥተው ደጋግመው መጮኻቸው በኋላም ጌታ ወደ ቤት ገባ በኋላ ቤት ድረስ መምጣታቸውን ይናገራል። ከዛ በኋላ እኔ እንደማድን እንደምችል ታምናላችሁ አላቸው ይላል መጽሐፍ። ወላንብብላችሁ ወደምንገባ ኢየሱስም በዚያ ሲያልፍ ሁለት ዕውሮች የዳዊት ልጅ ሆይ ማረን ብለው የጮኹት ተከተሉት። ወደ ቤትም በገባ ጊዜ ዕውሮቹ ወደ እርሱ ቀረቡ። ኢየሱስም ይህን ማድረግ እንድችል ታምናላችሁን አላቸው። አዎ ጌታ ሆይ አሉት። በዛ ጊዜ እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸው እንዳሰሰ፣ ዓይኖቻቸውም ተከፈቱ። አሁን ተመልከቱ፣ እነዚህ ሁለት አይነ ስውራን ጌታ ጋር የመጡት ጌታችን አይነ ስውር ማብራት ይችላል ብለው አምነው ነው። ብለው ብቻ አይደለም፣ ባፋቸው በልባቸው አምነው ነው የመጡት። ይሄ እንግዲህ አንዱ ነው። ሌላው እዚሁ ምዕራፍ ላይ ማቴዎስ ወንጌል ምዕራፍ 9:18 ላይ አንድ መኮንን ልጄ ሞተች እጅን ጫንባት ትነሳለች ብሎ እንደመጣም ታያላችሁ። ያው ቃሉ ስታነቡት በጣም ቀላል ነው የሚመስለው። አንድ ልጅ የሞተበት አባት ወደ ጌታ መጥቶ በልጅን ጫንባትና ከሞት ቀስቅሳት ብሎ ማመን ቀላል ነው። እስቲ እናንተ ንገሩ። አይበልባችሁና ቤታችን እንዲህ አይነት ነገር ቢፈጠር በሞተው ሰውነት ላይ በበድኑ ላይ እጅን ዘርጋ ብለው ሰዎች አምነው ወደ መምህር ወደ ካህን በቃ እንደዚህ ወደሚያጠምቅ ሰው ሄደው እንደዛ ማድረግ የሚችሉ ይመስላችኋል? ብዙ ጊዜ አይችሉም። ሰው ከሞተ በኋላ ተስፋ ይቆርጣል። የእምነትን ግን ምን ያህል ብርታትና የእምነትን ጥንካሬ የምታዩት ሰዎች የሞተባቸው ሳይቀር ከሞት እንደሚነሱ አምነው ነው ወደ ጌታ የመጡት። ቀደም ብሎ የነበረው የእምነት አባት አብርሃም ልጁን እንዲሰዋለት ሲነግረው ቀደም ባለው ጊዜ ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይሆናል ብሎታል። ስለዚህ ይሄ ዘር ነው የሚበዛው፣ ይሄ ዘር ነው ኮከብ የሚሆነው፣ ይሄ ዘር ነው እንደ አሸዋ የሚበዛው። ግን ደግሞ ሄጄ አርጄ ሰውቼው አቃጥዮ አመዱን ይዤ አልመለስም። ለምን? ይሄ ዘር ይበዛል ብሎኛል ጌታዬ። ጌታ የታመነ ነው፣ ከሞት ያስነሳልኛል ብሎ እኮ ነው ይዞት ወደ ሞሪያ ተራራ የወጣው። ትንሣኤውን አምኖ ነው የሄደው። በእውነትም ሳይሞት ልጁ በሕይወት ተመልሶለታል። እንደ ተስፋው ቃልም እንደ ከዋክብትና እንደ ምድር አሸዋ በዝቶለታል። እና ይኸውላችሁ አሁን ዛሬ የጥንቃቄ ትምህርት ነው የምንማረው። ዛሬ የጥንቃቄ ትምህርት ነው። እምነት የሚባለውን ጌታ ኢየሱስ ክርስቶስ እንደ እምነት ይሁንልህ፣ እንደ እምነትሽ ይሁንልሽ እያለ የተናገረላቸውን እነዛ ሰዎች ልብ ውስጥ የነበረውን ያንን መንፈሳዊ ኃይል በጥንቃቄ ነው መማር ያለብን። ምክንያቱም ሁለት አይነት ኃይል አለ፣ ሁለት እምነት አለ በሰው ልጅ ውስጥ። አንደኛው እምነት በጎ እምነት ነው፣ በእግዚአብሔር ችሎታ ላይ የተደገፈ እምነት ነው። አሁን ሁለቱ አይነ ስውራን እንደተጠየቁት ነው። ሁለቱ አይነ ስውራን ያመኑት በራሳቸው ችሎታ አይደለም። ዝም ብለው ደግሞ በቃ አንድ ኃይልን አይደለም ያመኑት።
አሁን ስለ እምነት የሚያስተምሩ ብዙ ዘመናዊ መምህራን አሉ። አንድን ኃይል እመኑ የሚሉ ለምሳሌ ዩኒቨርስን እመኑ ይችላሉ። ስለዚህ ስታምኑ ነገሩ ወደ እናንተ ይመጣል ትስቡታላችሁ ብለው ያስተምራሉ። ይሄ እምነትን የሚያፋልስና እምነትን ወደ ሌላ አቅጣጫ ጠምዞ የሚጥል ጠላት በሰው ልጆች ላይ የሰራው ተንኮል ነው፣ ሐሳብ ነው። ስለዚህ ሰው ምን ይሁን አንዳች ኃይል አምኖ የሚመጣ ሰው አለ፣ በራሱ ላይ ደግሞ የሚያምን አለ። እርግጠኛ ሆኖ ደግሞ እግዚአብሔርን ኃይሉን የሚያምን ሰው ደግሞ አለ። የጥልቁን መንፈስም አምኖ የሚሰራም በኮንፊደንስ የሚሰራም ሰው አለ። እንግዲህ ይሄ በተለይ በሁለት እንከፍለዋለን። እግዚአብሔርን የሚያምን እምነትና ከእግዚአብሔር ተቃራኒ ሆኖን የሚያምን እምነት አለ። ይኸውላችሁ መጽሐፍ ቅዱስ እግዚአብሔር መልካም ነው፣ በመከራም ጊዜ መሸሸጊያ ነው ይላል። ስለዚህ ከእግዚአብሔር የሆነ ሁሉ በጎ ለማዳን ነው ፈቃዱን ቅዱስ ጳውሎስ ሲናገር እግዚአብሔር በጎ ፈቃድ ሰው ሁሉ እንዲድን ነው ይላል። በጎ ነው ፈቃዱ፣ ውጤቱም ሰው እንዲድን ነው። ስለዚህ የእግዚአብሔር ፈቃድ በጎ ስለሆነ በእግዚአብሔር ላይ ያለን እምነት ሁሌ ውጤቱ በጎ ነው። ከሞተም ሰው ይነሳል፣ የታመመም ሰው አይኖቹ ይበራል፣ መሄድ የማይችለው ሰው መራመድ ይችላል፣ ችሏል፣ አይተናል። እግዚአብሔር በጎ ስለሆነ ተቃራኒውን ማመን ደግሞ ይዛን የመጥፎውን እምነት ውጤት ተካፋይ ሊያደርግ ይችላል። ለዚህ ነው የዛሬውን ትምህርት ጥንቃቄ ይዘን ልንማር ይገባል ብዬ ያሰመርኩበት እና እስቲ በመጀመሪያ ስለ መልካሙ እምነት እንማር። በእግዚአብሔር ላይ ስላለው እምነት ይህን ሰው ስታዩት መኮንኑ ወደ ጌታ መጣ። ማቴዎስ ወንጌል ምዕራፍ 9:18 ላይ ያለው ልጄ ሞታለችና እጅን ጫንባት አለው። ከዛ ሲመጣ ቤት ብዙ ግርግሮች ነበሩ፣ ለቅሶ ነበር፣ ጩኸት ነበረ። የዚህን 100 አለቃ ሰው እምነት ይሄ ጩኸት አልረበሸው። የሚገርማችኋል ጩኸት ብቻ እንዳይመስላችሁ መግነዝ የሚገንዙ ሰዎች አሉ። ሳጥንና ወይም ደግሞ ቃሬዛ የሚጠርቡ የሚያዘጋጁ ሰዎች አሉ። ወራዲ ልጅ ገንዘባት ሊሆን ይችላል እና ነገሮች ይፋጠናሉ። ሰው ከሞተ በኋላ ወደ መቃብር እንዲሄድ ይቸኮላል። ለምን? ሰውነቱ ይበሰብሳል። እነዚህ ነገሮች ሁሉ ይህንን 100 አለቃ አልረበሹት፣ ወደ ጌታ እንዲመጣ አልከለከሉት። አንዳንዶቹ ወደ መቃብር ቆፋሪዎች ሄደው መቃብር እንዲቆፍሩ አዘው ይሆናል። አዋዕትን መርዶ እንዲናገሩ ከቤተሰቡ የተወሰኑት ክፍሎች ሄደው ይሆናል፣ ሌላ ዘመድ እንዲናገሩ። እሱ ግን የመጣ ወደ ጌታ ወደ ኢየሱስ ክርስቶስ እና በዙሪያው ካሉት ሰዎች በተለየ ልዩ ሰው እሱ ነው። ጌታን አመነ፣ ችሎታውን ከሞት የሚያስነሳ መሆኑን አመነ። ስለዚህ እንደ እምነቱ ሆነለት፣ ልጁ በሕይወት ተመለሰችለት። ስለዚህ እንደ እምነት ሆነ ማለት ነው። ስለዚህ እግዚአብሔር ሰውን በእሱ ላይ ባለው እምነት ላይ እንደ እምነቱ ነው የሚያደርግለት። ያ ማለት የታመመ ሰው እኔ አልሞትም፣ እድናለሁ፣ አልሰቃይም፣ ካልጋ እነሳለሁ፣ እግዚአብሔር ይህን ያደርጋል ካለ ያ ሰውዬ እንዳለው ካልጋው ይነሳል፣ ሳይሞት በሕይወት ወደ ቤት ይመለሳል። በጣም ብዙ ጠንካራ ሰዎች እንደዚህ ሆነው አይተናል። በጣም በእግዚአብሔር የሚያምኑ እናት ስትሮክ አድርገው ወደ ፈረንሳይ አካባቢ ልጅ አላቸው። እዛ ቢሄዱበት ነው ስትሮክ ያደረጉት። 90 ምናምን ዓመታቸው ነው። ግን እግዚአብሔር በጣም የሚወዱ ጠንካራ ሴት ናቸው። በኢትዮጵያ ሀገር ሲኖሩ መንግስትን ያገለገሉ ናቸው። ስትሮክ ጥሏቸው እነሳለሁ ብለው ሐኪም ቤት የገቡት እግዚአብሔር ያስነሳኛል ብለው። መቼም 90 ዓመት ከሞላ በኋላ አጥንቴ ይሰበራል፣ አለቀልኝ፣ ተስፋ ቆርጫለሁ ነው እኮ ሰው የሚለው አይደል? እንኳን 90 ዓመት አይደለም የእኛ እናቶች 65 ዓመት ሲሞላቸው በቋሚያ ነው የሚሉት። እሳቸው ጠንካራ ነበሩና ሐኪም ቤት ገብተው ቆመው ሐኪም ቤት መውጣት ቻሉ። ስትሮክ ይዟቸው ማለት ነው። ስትሮክ ድነው ቆመው ወጡ። እምነታቸው አላቸው በእግዚአብሔር ላይ ያላቸው ግልጽና ምንም ውስብስብ የሌለው ነገር ነው። ልጄ ታማለች ወይ ልጄ ችግር ውስጥ ነች ወይም ደግሞ ልጄ አንድ ነገር እየሞከረች ነው፣ እግዚአብሔር ይረዳታል፣ ይሳካላታል ብሎ ማመን ሊሳካ ያደርጋል። እግዚአብሔር ላይ ያለ እምነት ነው። ደግሞ እምነት ሳይፈሩ መናገር ያስፈልጋል። እንደውም ልንገራችሁ ትክክለኛው እምነት ሳይፈሩ የሚናገሩት እምነት ነው። ዳዊት እንዳለው አመንኩኝ ስለዚህም ተናገርኩኝ ይላል። ሰው ካመነ ነው የሚናገረው። ኢየሱስ ጌታ እንደሆነ በልብ ስታመን በአፍ ስትመሰክር ትናገራለህ። ለምን በአፍ መመስከር የፈለገው? እምነት ሲናገሩበት ነው ግጥሚነቱ የሚታወቀው። አንዳንዴ ልባችን ያምንና ባይሆንስ አፍሪ ሆን
እግዚአብሔር ባያረገው እንደዚህ ቢሆንስ ብለን ቶሎ ልባችን ውስጥ ያለውን የጨለምተኝነት ስሜት እንሰማና በእግዚአብሔር ላይ ያለን እምነት ግማሽ እናደርጋለን ማለት ነው። አንናገረው ግን ደፍረው የሚናገሩ ደግሞ አሉ። እንደ የመስዋዕት በጌታ አለ ሲለው አብርሃምን ይስሐቅ እግዚአብሔር ያዘጋጃል እና ባሮቹን ደግሞ ሲያሰናብታቸው እዛ የአብርሃም ባሮች እናንተ እዚህ ቆዩ፣ እኔና ልጄ ግን ሰውተን እንመለሳለን። ሰውቶ መመለስ እንዳለ ያምናል ማለት መመለስ እንዳለ እርግጠኛ ሆኖ ተናገረ። ሰዋለኝ እኮ ብሎታል እግዚአብሔር። ልጁ ቀርቶ ብቻውን እንደሚመለስ ለምን አላሰበም? ግን እንመለሳለን ተናገረነት ለባሮች። ባልመለስ እንደዛ ባሮቼ ምን ይሉኛል? አምላኬን ይታዘቡብኛል ብሎ አልፈራም። እግዚአብሔር ያደርጋል ብሎ አመና። ስለዚህ እምነት እንደዚህ አይነት በእግዚአብሔር ላይ በጣም ጭክን ብሎ እርግጠኛ ሆኖ መናገር ያስፈልጋል። ምንም ከባድ ጉዳይ ቢኖርም ጉዳዩን እግዚአብሔር ያሳካል ብሎ አምኖ መውጣት። ታመን ኮን እግዚአብሔር ያለኛል ብለን አምነን ደጋግመን መናገር። አንዳንዴ ውስብስብ ነገር በህይወታችን የሚያጋጥመን ኮን ያስተካክለዋል። የኔን ህይወት ዝቃናለው ብሩህ ቀን አለኝ እግዚአብሔር ይረዳኛል ብሎ በተደጋጋሚ ማመን እንደ እምነት እንዲሆን ያደርጋል። ለምን ያመንነው ሁሉን የሚችለው አምላክ እግዚአብሔር ስለሆነ እንደዚያ ስለምድ ይንድራችሁ በብዙ አቅጣጫ ነው። አሁን በአንድ ነገር ብቻ አይደለም፣ በህመም ብቻም ሳይሆን በብዙ ነገር አቅጣጫ እግዚአብሔር እንደሚረዳ በእግዚአብሔር ኃይል ሰዎች ችግሮቻቸው ሁሉ ቀላሎች እንደሆኑ መረዳት ያስፈልጋል። ይሄ በጎ እምነት ነው። ተቃራኒው ደግሞ እምነት አለ፣ ጨለማው እምነት። ብዙ ጊዜ ወርሶን የምንኖር በተለኛ ኢትዮጵያውያን መነሻው ምን እንደሆነ እኔ አላውቅም፣ ግን ማህበራዊ ባህላችን ይሆናል ብዬ ገምታለሁ። በጣም ጨለምተኝነት የሞላበት እምነት በውስጣችን አለ እና ለምሳሌ አንድ ቦታ ቢያመን ብዙ ቦታ እናሳፋለን እምነቱን። እንደው እዚህ ያወጋኛል፣ ጉልበቴን ቆረጠመኝ፣ አጥንቴን ያዘኝ፣ እንደዚህ ያዘኝ ሲዘን እናገኛለን። እምነታችንን ነው የምንኖረው። ውጋቱን በፈውስ ማሰናበት እየተቻለ በሌላ በሽታ በተለይ እናቶች እንደው ምንም ጤና አይሰማኝም፣ የሆነ ነገር ሲፈጠር ጤና አይሰማኝም፣ በሽታ ይመጣል ማለት ነው። እዛ ሰው ላይ ሰው እምነቱ ያነዋ ችግሮች ይደራረቡብኛል፣ ነገር ይወሳሰብብኛል የሚሉ ሰዎች አሉ። እውነት ነው፣ ይወሳሰብባቸዋል። በሄዱበት ቦታ ሁሉ እንቅፋት። እምነታቸው እሱ ነው። ጨለማውን ማመን ነው። አንዳንድ ሳናቅ አንድ ማናቀውን ኃይል እናምናለን፣ ግን አናቅም። አለመሆንን አለመከናወንን የምናምን ሰዎች አሉ። እኔ ትዳር አይሆንልኝም፣ የሆነ ወንድ ይመጣል ይሄዳል፣ የሆነ ወንድ ይመጣል ይሄዳል። አንድ ወንድ ሁለት ወንድ መጥቶ ከሄደ በቃ ህይወት ውስብስብ እንደሆነ አድርገን ማመን እንጀምራለን። ውስብስቡን ስናምን ህይወት ይወሳሰባል። ለምን? ወንጌሉ እንደ እምነት ይሆንልህ፣ እንደ እምነታችሁ ይሆንላችሁ ስላለ። ኃጢአተኛ ነኝ እኔ መቼም ቆሜ ያደራመድ መቼም ሰው አልሆንም የሚሉ መንፈሳዊ ሰዎች አሉ። የትህትና ንግግር ይመስላችኋል ንግግራቸው፣ ግን አትክኛውን ጨለማ ማመን ነው። እግዚአብሔር ይቀድሳል ብሎ ማመን እነሱ ዘንድ የለም። የክርስቶስ ኢየሱስ ደም ከኃጢአት ያድናል፣ ንስሐ ገብቼ ብቆርብ እቀደሳለሁ ብሎ ማመን የለም። ኃጢአተኛ ነኝ ብሎ አምናል፣ ኃጢአተኛውን ይቀጥላል። ሰው እንደ እምነቱ ነው። ኃጢአተኝነትን ማወቅ እና ኃጢአተኝነትን ማመን ይለያያል። ማወቃው ኃጢአተኞች ነን፣ እንደ ሰው ብዙ ነገር እናደርጋለን። ግን ኃጢአትን የሚቀድስ ደግሞ ምህረቱ እሱን የሚያክል አምላክ ደግሞ ሰማይ ላይ አለ። ኃይሉን ችሎታውን ቀድ እንደተባለ አይነ ስውሮችን እንዲያዩ የሚያደርግ አምላክ መቀደስ ይችላል ብሎ ማመን ነው እምነት የሚባለው። አይደለም እኔ ቆሻሻ ነኝ፣ እኔ አረባም አልጠቅምም ብለን ማንጠቅም ሰዎች ሆነን ልንቀር እንችላለን። እምነታችን ሲሆን ያ ነገር ማለት ምናምነውን ነገር መጠንቀቅ አለብን። እግዚአብሔር ሰው አላምንም የምንል ሰዎች ሁሉ ጊዜ ሌባና አስቸጋሪ ሰው ነው የሚያጋጥመን። ምክንያቱም እኛ ዘንድ የሚታመን ሰው ስለሌለ መታመን የማይገባው ሰው ነው የሚከበር። እምነታችን እሱ ነው። ደግሞ የዋሆች እንደው ልባቸው ክፍት ሰዎች አሉ። አንድ ወዳጅ አለኝ በጣም ይገርመኛል የዋህነቱና ሰው ሲያምን በጣም ሰው ያምናል። ክፍት ያለ ነው ህይወቱ። መኪና ውስጥ ብር ምናምን አስቀምጦ ትቶ ነው የሚወጣው። መኪና ጣቢያዎቹ እሱን ሲያከብሩት ነው ነገራቸው አልችልም። ምክንያቱም እምነቱ ሰዎቹ አይነኩብኝም ጨዋዎች ናቸው ብሎ ነው የሚያምናቸው። ሌቦች እንኳን ቢሆኑ እሱን ሊሰርቁት አይችሉም። እንደውም በጣም ያከብሩታል። አመነን ሰው አረገን ብሎ ያስባል።
ሰውን የሚያምኑ ሰዎች በቅንነት ሰዎች ብዙ ታማኝ ወዳጆች ያገኛሉ። የሚጠራጠሩ ሰዎች ሁሌም ተጠራጣሪ ሰዎች አሉ። ሰውን በመጠራጠር የሚያምኑ እነሱ ሰዎች ታማኝ ሰዎችን አያገኙም። እምነታችን ሁልጊዜ በሕይወታችን ይሆናል ማለት ነው። እንደ እምነታችሁ እንላችሁ ይላል ወንጌል። ስለዚህ ምናምነው ከእግዚአብሔር ኃይልና ከጌታችን ከኢየሱስ ክርስቶስ ቸርነት በጎነት ጋር በተገናኘ ምንም ነገርን ቀላል አድርጎ ማየት መልመድ ያስፈልጋል። እሱ እምነት ይባላል። አምነው ሞቱ የተባሉት እሱን አምነው ነው አባቶቻችን። እግዚአብሔር ይችላል፣ ያደርጋል፣ ይምራል፣ ያሻግራል፣ ይታደጋል፣ ይጠብቃል፣ ይባርካል፣ ይቀድሳል፣ ይቅር ይላል ብለው አምነው እኮ ነው ብዙ ምክንያቶቻቸውን አሸንፈው። ደግሞ የሚገርማችሁ ስታምኑ የህሊና አመክንዮአዊ ሙግት ይገጥማችኋል። ከገዛ ውስጣችሁ ጋር ትታገላላችሁ። ያመንከው ማንን ነው? ምንድነው? እንዴት እምነት አለ ወይ ይላችኋል። ሙሴ አትጩህብኝ በትርህን አንሳና ባህሩን ምታው ሲለው እግዚአብሔር የኤርትራ ባህር በበትር ይከፈላል ብሎ ማመን ነበረበት። ሙሴ ግን እግዚአብሔር ይችላል ብሎ ስላመነ አደረገው፣ ውሃው ተከፈለ። አሁን እሱ ነው በትር ባህር ይከፍላሉ ወይ ብላችሁ አይምሯችሁን ብትጠይቁት በአመክንዮ ሞኞች ናችሁ፣ እንደዚህ አይነት ነገር የለም ይላል። ስለዚህ የገዛ ልባችን የውስጣችን አመክንዮ ነው እምነታችንን መጀመሪያ የሚገዳደርብን። እሱን አሸንፈን ከወጣን ቀጥሎ ልብ ውጭ ያለው ነገር የሚስቁብን የሚቀልዱብን ሰዎች ሊመጡ ይችላሉ። ለምሳሌ ኢያኢሮስ የተባለ የምኩራብ አለቃ ጌታ ኢየሱስ ልጆት መጣ ወደ ቤት እና ልጁ ሞታበት ዋይ ይላሉ። አታልቅሱ ተኝታለች እንዳልሞተችም ሲል ጌታ ሳቁበት ይላል። ደግሞ ተጨማሪ በውጭ እምነታችን ላይ የሚስቁ ሰዎች አሉ። ተስፋቸውን እግዚአብሔር ላይ ያላቸውን እርግጠኝነት የሚቀልዱበት ሰዎች ቤተሰቦች ይገጥሟቸዋል። እስቲ አንተ አምላክ እንዲያርግልህ የሚሉ ድሮ በልጅነታችን እንደሚሉ ጫማ ይግዛልህ እስቲ እግዚአብሔር፣ እስቲ አንተ እግዚአብሔር እንዲያርግልህ ዳቦ ይግዛልህ የሚሉ ነበር ቤተሰቦች። እግዚአብሔር ያውቃል ስላቸው ያንን እምነት መቋቋም ያንን ተጽዕኖ መቋቋም ያስፈልጋል። እግዚአብሔርን አምኖ ለመቀጠል ውጫዊ ተጽዕኖ ቤተሰብ፣ ትዳር አጋር፣ ልጆች፣ ጓደኛ በእምነታችን ላይ ሊቀልሉ ይችላል። በተቻለ መጠን እምነታችንን በጥንቃቄ መያዝ ያስፈልጋል። ሳይፈሩ መናገር ግን ደግሞ ብዙ አታውሩ፣ ተናራችሁ ዝም በሉ በቃ እና በጣም ትልቅ ነገር ነው። እግዚአብሔር ይረዳል ብሎ መውጣት በጣም ትልቅ ነገር ነው። ከአንድ ሰው ጋር ልጅ ለማሳደግ አዶፕት ለማድረግ ይፈለገና ሄደ። ተሰብስበን ባህር ዳር የሚባል ሀገር ሄድንና ወደ ተቋም ገባን። ልጆች ወዳሉት ህፃናቶች ወዳሉበት ተቋም ገባና ያ ሰው የሚያሳድጋት ህፃን ልጅ ሄደ፣ ሳመ፣ አያት፣ ፎቶ ተነሳ፣ አቀፋትና አሁን ሄዳችሁ ፍርድ ቤት ጉዳዩን ጨርሳችሁ ነው ብለው ፋይል አስይዘው ወረቀት ሰጥተው ወደ ፍርድ ቤት መሄድ ጀመርና ስንሄድ አንድ ሰው ከኋላችን እየተከተለ ግቢውን እስክንወጣ ድረስ ቀሲስ ይሄ ነገር እኮ ሳምንት ይቀጥሯችኋል፣ ያስቸግሯችኋል፣ ከባድ ነው ይለኛል። እኔ ነው የሚለኝ እኔ ከፊት የምመራው መንገዱንና ደጋግሞ አለኝና ገባኝ። ይሄ ድምፅ ከሰይጣን እንደመጣ ማለት ዞር ብዬ እግዚአብሔር ይረዳናል አሸንፈን ጨርሰን እንመጣለን አልኩት እና የመጣ ነው የሄድ ነው ጠዋት ዛሬ ሄደን ነገ ጠዋት ለመመለስ ነው ትኬት ቆርጠን ሄድን። ስንሄድ ያው ወደ ፍርድ ቤት ስንሄድ እንደተባለው አንዲት ዳኛ ጋር ደረስን። ስንሄድ ለአንድ ሳምንት ነው ከሳምንት በኋላ ቀጠሪያችኋለሁ አለች። ቀና ብለን አላየችንም እና እንድናስረዳ ስንሞክር ቀጠሮ ሰጥቻችኋለሁ ብላ ሲሪየስ ሆነች ማለት ነው። ልታናገር ፈቃደኛ አይደለችም እና ይሄ ሰው የተናገረው ነገር እውነት መሰለ ማለት ነው። ግን እግዚአብሔር ይረዳናል ያልነው ቃል ግን ያሸንፍ ነበር። ተነስተን ወደ ዋናው የፍርድ ቤቱ ኃላፊ ጋር ገባን። ቢሮ ገብተን ሰላም አልነውና እኛ ከአዲስ አበባ ነው የመጣ ነው፣ ልጅ አዶፕት ልናደርግ ነው የመጣ ነው እንጂ ዝም ብለን እኛ በወንጀል ልንከስ አልመጣንም። ስለዚህ እኛ ከሌላው ጋር እኩል እንዴት እንስተናገዳለን? ጉዳያችንን የሚያይልን ዳኛ ስጠንና ጨርሰን እንሂድ አልነው። ተደሰተ ሰውዬው። ልትወስዱ ነው የመጣችሁት? በጣም ደስ አለ። እናንተማ እንደው ቅድሚያ ሊገባችሁ ምስጋና ይገባችኋል እያለ ተነስቶ ብዙ ዳኞች ናቸው እንግዲህ በዕለቱ የተሰየሙት። ብዙ ሰው የሌለበት አንድ ክፍል ውስጥ ወሰደንና አንድ ሴት ዳኛ ጋር እይላቸው ይሄን ኬዝ ብሎ ሰጣት። ሴትየዋ ልክ እኛ ስንገባ ኦርቶዶክሳዊት ሴት ነች እና እኔ ስታየኝ በጣም ተደሰተች። ቀሲስ አሸናፊ ላይ ጓጓው ዘማሪ ምናምን ብላ በጣም ለእኔ ያላትን ፍቅር ተናገረች። በጣም እንትን ሆነች። ዳኛ መሆኗን ረሳችሁ እዛ
ከዛ ተቀበለች አየችውና ትጽፋለች ውሳኔ ማለት ነው እንደ ዳኝነቱ ቆማ ማንነህ ለምን ተወስዳለህ አልጠየቀሻቸው ሰዎች በቃ የኛ መምጣት ዛሬት በጣም ደስታ ፈጠረባትና ውሳኔ ትጽፋለች እኛ ሀገር ውሳኔ በእጅ ነው የሚጻፈው የጻፈች በቃ ስለ መዝሙር ትነግረኛለች በጣም እኮ እንዲህ መዝሙር ልቤ ነካል ዩቲዩብ ላይ ታዳምጣለች ትምህርት እኮ ልቤ ነካል እያለች ውሳኔውን ጽፋ ጨርሳ ሰጠችን ማለት ነው 30 ደቂቃ ማልፈጀት እና ውሳኔውን ይዘን ተመልሰን ወደዛ ሄድን ስንገባ ያን ሰው ሊጥሩልን ብለን አስጠራነው አየ እንዳልነው እግዚአብሔር ረድቶን መጣን ሳምንት አልተቀጠረ ይሄው እግዚአብሔር ረዳን ያው ሰው ዝም ብሎ ሄደ የሆነ ነገር ተመራሪ ያምናል ሁሌ እምነታችንን ፍለፍት መናገር አለብን መናገር ሳንፈራ እና ከጥቃት መከላከልም አለብን ቅድም እንዳልኳችሁ ከውስጣችን አመክንዮ ከውስጣችን ውስጣችን ከመጣ ሎጂክ እንደገና ደግሞ ውጫችን ከመጡ እንደዚህ አይነት ድምጾች ከቤተሰብ ከምን ሁኔታዎች አንዳንድ የማይመስሉ ሲሆኑ ለምሳሌ አብርሃም ልጅ ወልዳለው ሲል የበለጠ ሳራ ስታረጅ ሁኔታዎች እምነት ሊያደክሙ ይችላሉ ግን እግዚአብሔር ላይ ያለን እምነት ወይ እግዚአብሔር ችሎታ ከሁኔታ በላይ መሆን እርግጠኞች መሆን አለበት ይሄንን እምነት ሰው ሲለማመድ ህይወቱ በጣም ትልቅ የተራራ ጫፍ ላይ ነው የሚቀመጠው ይሄን ማወቅ ያስፈልጋል ወደ ትልቅ ከፍታ ነው የሚሄደው እንደ እምነታችሁ እንላችሁ የሚለው ሐሳብ ይሄን ይመስላል የሰማነውን በልቦናችን ጻፍልን እግዚአብሔር ቸርነታችን የእመቤታችን ረድኤት በረከት ይመላል ጥበቃ አብሮን የኢየሱስ ክርስቶስ ብርሃን ቤታችሁን ይሙላ እግዚአብሔር ባርካችሁ ትምህርቱ ላይ ኮሜንት አድርጉ ላይክ አድርጉ ምንም ኮሜንት አታርጉ አትወጡ የሰማችሁ ሰዎች ላይክም ሳታረጉ አትወጡ እግዚአብሔር ያያችኋል እና የኔ አገልግሎት ድጋፍ ነው ይሄን አድርጉ ቤተሰቦቼ ቀሲስ አሸናፊ ገብረማርያም ነኝ ሰላም